ሄሎ ኤልያስ። ሄሎ አኒ፣ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። እንዴት ነሽ? ደህና ነኝ ኤልያስ። ትንሽ ቆይቼ ልደውልህ? ሃኒ፣ አዲስ አበባ መጥቻለሁ እኮ። ምን? አዲስ አበባ መጥቻለሁ። እየቀለድክ ነው? የምሬን ነው ሃኒ። ቆይ እንዴት? በቃ ታዲያ ምን ላድርግ? ናፈቅሽኝ መጣሁ። እሺ የት ነህ አሁን? ከታሪ ጋር ቢሮ አካባቢ ነን ያለነው። ቤተክርስቲያን አካባቢ ነኝ። መጣሁ። እሺ ጠብቀኝ። እሺ ሃኒዬ፣ እጠብቅሻለሁ። አንተ ደግሞ ምን እያደረክ ነው እንዴ? ምን እንደምሰራ እያያችሁ ለምን ነው የምትጠይቁኝ? ቆይ ሀና የት ሄዳ ነው አንተ የምትሰራው? ሀና ስልክ ተደውሎላት አሁን ነው ወጣ ያለችው። ቆይ ስራ ትሰራ ነው እንዴ የምትሄደው? ምን ችግር አለው? ምን ችግር አለው ማለት ምን ማለት ነው? ለምንድን ነው አንተ የሷን ስራ የምትሰራው እንዴ? ይሄ ደግሞ ምን የሚሉት ጥጋብ ነው? ኧረ እማዬ፣ ቆይ ቤተክርስቲያን ደርሰን በመጣንበት ለምን ክፉ ነገር ትናገራለሽ? ሰላምን እያልሽ ነው? የሚከፈላት እኮ የቤቱን ስራ እንድትሰራ ነው አይደል? እንዴ እማዬ፣ ሀናም እኮ ሰው ናት። ሰው ብትሆን ኖሮማ ውለታዬ ከብዷት ታከብረኝ ነበር። ኧረ እማዬ፣ እንዴ ሰዎች እኮ ነን አይደል? የሰውን ችግር ልንረዳ ይገባል። አዎ ድንገት ነው የተደወለላት። ደግሞ እኮ ሰርታ ጨርሳለች። ማቀራረብ ብቻ ነው። እሱን ደግሞ እኔ ያቀራርበዋለሁ። በቃ እኔ ታጥቤ ልምጣና አግዝሃለሁ። ለካ እናንተ ናችሁ ልጅቷን ያጠገባችኋት። እማዬ ግን ምን ሆና ነው? ተወት እባክህ። ካልተናገረች አንዳንዴ እንደዚህ ያደርጋታል። ኤልያስ ሃኒዬ፣ እንዴት ነህ? አለሁ እግዚአብሔር ይመስገን። አንቺ እንዴት ነሽ? እግዚአብሔር ይመስገን። መምጣትህን አላመንኩም ነበር ኤልያስ። ሃኒዬ፣ አንቺ እንደማልዋሽሽ እያወቅሽ። እሱንም አውቃለሁ፣ ግን አንተ ደህና ነህ? እኔ በጣም ደህና ነኝ። ግን እኔ የምልሽ አባትሽ እንዴት ናቸው? አባዬ ደህና ነው። ሃኒዬ፣ ምን ሆነሽ ነው? አይ ምንም። ምን ሆነሻል? ከፍቶሻል እኮ። ደህና ነኝ፣ ምንም አልሆንኩም። ቆይ የተፈጠረ ነገር አለ? አባትሽ ደህና አይደሉም? የማውቃት ከተማ አልመስልም ብላኛለች። ሁሉ ነገሯ ተቀይሮብኛል። ባዶ ነው የሆነብኝ ጭራሽ። ኤልያስ፣ ሃኒ፣ አንዳንዴ ለካ አይንም የመኖር ተስፋ ነው። ምን እያልክ ነው ኤልያስ? አንቺ ከደሴ ከወጣሽ በኋላ የገባኝ ምን እንደሆነ ታውቂያለሽ? ምን ገባህ? ሃኒ፣ ደሴ ላይ የኖረ የነበረው አንቺ ስለነበርሽ ነው። ኤልያስ፣ ለምን እንደዚህ ትለኛለህ? ይገባኛል እኮ ሃኒ፣ በዚህ ሰዓት ትኩረትሽ ሁሉ አባትሽ ላይ እንደሆነ አውቃለሁ። ግን የምነግርሽ ስሜቴን መቆጣጠር ስለሚያቅተኝ እንጂ ትኩረትሽን ለማግኘት ብዬ እንኳን አይደለም። ይገባኛል እኮ ኤልያስ፣ ግን ደግሞ አንዳንዴ ህይወትኛ እንዳሰብናት ሳይሆን እራሷ በፈለገችው መንገድ ነው የምትመራን። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የኖላዊ ድራማ ተከታታዮች እንዲሁም የመሲ ቻናል አድማጭ ተመልካቾች ሰላማችሁ ይብዛ በያላችሁበት። ላይክና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩት። ኖላዊ ተለቋል ማለት ነው። ኤልያስ ከሀገሩ ከወሎ አዲስ አበባ ገብቷል። ኤልያስ ሀናን ለማግኘት እጅግ ጓጉቶ ጓደኛውን አግኝቶት ሀናን ካላገኘዋት ይለዋል። መጀመሪያም ደውሎ ሀናን ብሎ ነበር የጠየቀው። ከዛ እንደምንም ሀና ጋር ደወለ። ሀና ጋርም ተገናኙ። ሀና በጣም እንደናፈቀችውና በቃ ሲያያት ደስ እንዳለው ምናምን ይነግራታል። ሀናም እንዴት መጣህ ኤላ? ኤልያስ እንዴት ልትመጣ ቻልክ? ትለዋለች። ሀና ደስ ያላንቺ በጣም ነበር የምታስጠላው። እውነት ወደዚህ ሀገር ተመልሼ አልመጣም ብዬ ያሰብኩት ያልኩት ሁሉ ተቀይሮ ደሴ ላይ ግን መኖር የቻልኩት ለካ አንቺ ስላለሽ ነው። አንቺ ስትመጪ እጅግ በጣም ሁሉም ነገር አስጠልቶኛል፣ አንቺና አባትሽ ወደዚህ ስትመጡ ይላታል። እንዴት ኤልያስ እንዴት ትላለህ? ትለዋለች። አዎ ሀኒ፣ በቃ አንቺ ከመጣሽ ጀምሮ በጣም ነው ያስጠላች። በቃ ወደዚህ ዙሪያ አልመጣም ብዬ ያልኩት አዲስ አበባ ተመልሼ መጣሁኝ። አንቺ ከሄድሽ በኋላ በጣም ነው ያስጠላኝ፣ በጣም ነው የምታስጠላው ይላታል። ሀይላ ትመጣለህ ብዬ ግን አልጠበቅኩም ነበረ ትለዋለች። ኤልያስም አዎ ልክ ነሽ፣ እኔም አላሰብኩም መጣሁኝ ይላታል። እንዳገኛት በቃ በጣም ነበረ ደስ ያለው፣ እጅግ በጣም ነበረ ደስ ያለው ማለት ነው። እና ተገናኝተዋል። በጣም ደስ ይላል። ፍቅር እንዳያዘው እንደሚወዳትም ኤልያስ ተው ትለዋለች። ግን ፍቅር እንዳያዘው ምናምን ይነግራታል። እና ህይወት አንዳንዴ እኛ እንደፈለግናት እኛ እንዳሰብናት አትሆንም ትለዋለች።
እዚህ ጋር ደግሞ እናትና ልጅ ቤተክርስቲያን በጠዋት ተነስተው ቤተክርስቲያን ይሄዳሉ። እናትየዋ በጣም ማመን አቅቷታል። ሰላም ወደ ቤተክርስቲያን እንሂድ ስትላት እንዴ ብላ በጣም ተገርማለች እናትየዋ። እናም ቤተክርስቲያን ሄደው መጡ። ቤተክርስቲያን ሄደው ሲመጡም ምናሴ ምግብ እየሰራ ቁርስ እየሰራ ታገኘዋለች። ሰላም ምን እያደረግክ ነው ትለዋለች። ምን እያደረግኩ እንደሆነ እያየሽ እንዴት ትጠይቁኛላችሁ ምናምን ይላታል። እናቷም እጅግ በጣም ተናዳ ግን ነውር ነው ከቤተ ክርስቲያን ተመቶ እንደዚህ መናገር እንደዚህ ማለት በጣም ነውር ነው በእውነቱ ማለት ነው። እና የት ሄዳ ነው የሀናን ስራ አንተ የምትሰራው ትለዋለች። ሀና አሁን ስልክ ተደውሎባት ነው ወጣ ያለችው ይላታል። ታዲያ አንተ ለምንድን ነው የሷን ስራ የምትሰራው? የምከፍላት እኮ ስራዋ እንድትሰራ ነው፣ የቤቱን ስራ እንድትሰራ ነው፣ እንደፈለገች እንድትሆን አይደለም ብላ ትናደዳለች። ሰላምም እንዴ ማየ ከቤተ ክርስቲያን መጣን እንዴት እናገሪያለሽ? ኧረ ነውር ነው ትላታለች። ምን ችግር አለው ትላታለች። እና በጣም ተናዳ ነበረ ሴትዮዋ ማለት ነው። እዚህ ጋር ደግሞ ልጅቷ ሀና እችን ልጅ ልታገኝ ነበር የወጣችው። የጆሮና ጆሮ 3 ስም ነው ያለው። 3 ስም ስላለው ልጅቷ መዝገቡ በሚባለው ልታውቀው አልቻለችም። ሊያውቁት አልቻሉም እነሱ። እሷ የምታውቀው መዝገቡ በሚባል ሰው ነው። ነገር ግን እሳቸውም ያኛውም ልጅ ቢሆን ማንም ሊያውቀው አልቻለም። ሀናና ልጅቷ ይገናኛሉ። የመዝገቡ እህት የእንጀራ አባቱ ልጅ ማለት ነው። እና ወንድሜ ነው አገኛት ያለኝ ትላታለች። እኔ እንደዛ የሚባል ሰው አላውቅም፣ ተሳስቶ መሆን አለበት ወንድምሽን ብላ ሳታናገራት ተመለሳ ትሄዳለች። እዚህ ጋር አባትየውን አግኝተው የልጅ ስልክ ለምን አታስታውቀኝም ስትለው ጠዋት ወጥታ ማታ ነው ልጅ የምትገባው፣ ስለዚህ ስልኳን ለምን አልሰጥሽም ብሎ ልትሞክ 09 እንዳለች ሀና ደወለችላት። ሀና የእሱ ልጅ እንደሆነች አታውቅም። እሱም መስገቡን ፈልጋ እንደሆነ ጆሮን ፈልጋ እንደሆነ አያውቅም። እና አልተገናኝቶም ገበያ ይባላል። ሳይገናኙ ሁለቱም ይለያያሉ። ሀናና ሳይግባቡ ማለት ነው። ሳይግባቡ ሳትረዳት፣ ምክንያቱም ሀናም ልታውቀው አልቻለችም። ዘመዝገቡ የሚባል ሰው እንደማታውቅ ነገራት። ወንድምሽ ተሳስቶ ነው ብላ ትመለሳለች። ያገኘውሽም በማርያም የሚል ቴክስት ስላላክሽ ነው ትላታለች። ከዛ ትመለሳለች። እናትየዋ እነ ሰላም ቤት ቀውጤ የሆነ ግርግር ተፈጥሯል። በጣም ተናዳለች። የሰላም እናት ሀና አሰሪ ማለት ነው። በጣም ተናዳለች። ነገ ልጇ መሆኗን ስታገኝ ምን ትል? እውነት ይሄ ሁሉ ነገር ቅር ትዝ ይላታል። እና ሰላም እማዬ ተይ እንጂ እንደዚህ ልትናገር አይገባም፣ እሷም እኮ ሰው ናት ይሏታል እናትና ወንድምና እህት። እናትየዋም ሰው ብትሆንም አኖሮ ውለቴን ባረሳች ነበር፣ ውለቴን ረስታ እንደዚህ ባልሆነች ነበር። የምከፍላት እኮ ልትሰራ ነው እንጂ እንደፈለገች ልትወጣ አይደለም ትላታለች። በእውነት በጣም ነው የምታሳዝነው እናትየው ማለት ነው። ምክንያቱም የእሷን ልጅ ዛሬ በህይወት እንድትኖር ያደረገች ሀና ነች። የእሷ ልጅ ዛሬ በህይወት እንድትኖር ያደረገችው። ነገር ግን ያንን ረስታ እሷ ያደረገችውን እሷ የሰጠችውን ብር የሰራችበትንና ያው ጭማሪ ቢሰጣትም ግን ከሰራችበትም በላይ ማለት የሰራችው ስራ እንደውም ከዚህ በላይ ነው። ልጇን ወደ ራሷ መልሳለች፣ ወንድ ልጇን። እውነት የሰላም እናት ሀና ነገ እናቷ መሆኗን ስታውቅ እውነት ምን ያህል እኔ እንጃ እንዴት ትሆን። እናትየዋ መቼ አንድ የፍረተ ቢስ ነች። በጣም ነው የምታናድደው በእውነት። የእሷን ልጅ ዛሬ ሰላምን ቁማ እንድትሄድ ያደረገች እሷ ነች። ምናሴንም ወደ ጤንነቱ የመለሰች እሷ ነች። እና በጣም ያማል። በዚህ ልክ ሰዎች ከሀዲ ሲሆኑባችሁ በጣም ነው የሚያማ በእውነት። እስኪ ሀሳብ አስተያየታችሁን ስጡበት። እናንተ ምን ታስባላችሁ ስለዚች ሴትዮ ማለት ነው? እውነት እኔ በጣም ነው ያናደደች። ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን ስጡበት።